እናንተ ሴቶች እንኳን ለእናቶች ቀን በሰላም አደረሳችሁ። እንኳን አብሮ አደረሰን። ያው እናትነት የመሆንን ተስፋ እየሰጠኝ ይመስለኛል። ባይሆን ለራህመት ግን እንኳን ራህመት ያው እናት ነሽ፣ እንኳን አደረሰሽ። ህሊና የዛሬ ዓመት 2 ዓመት እንኳን አደረሰሽ። በያላችሁበት ቦታ ሆናችሁ ከትውልድ ድምጽ ከአዲስ ሚዲያ ኔትወርክ የዕለተ እሁድን የዛሬ ልዩ የመዝናኛ ፕሮግራማችንን ለምትከታተሉ ተመልካቾቻችን ሰላም፣ ጤና፣ ፍቅር በያላችሁበት ቦታ ለእናንተ ይሁን እያልን ዛሬ የእናቶች ቀንን ምክንያት በማድረግ እንግዲህ ስለ እናትነት ፍቅር፣ ስለ እናትነት ማንነት፣ ስለ እናትነት ውብ ስሜት ልናወጋ ዕለተ እሁድ በሙድ ተዘጋጅተናል ማለት ነው። እንግዲህ ዛሬ እጅግ ያማረ ቀን ይሆናል ብዬ አስባለሁ። አዲስ መዝናኛ ሁሉ ጊዜም ከጀመረበት ጊዜ አንስቶ እንዳማረ ነው። ግን ደግሞ ዛሬ በእናቶች ቀን ሲሆን የተለየ ድባብ አለው። ዛሬ እናቶችን ቀን ብቻ አይደለም እናከብረው፣ እናትነትን በይበልጥ ክብራቸውን፣ ፍቅራችንን፣ መስዋዕትነታቸውን እያነሳን ያወጋን እንጨዋወታለን። እዚህ ስቱዲዮ ደግሞ ራህመት እንድሪስ፣ ቢኒያም ከተማና እኔ ህሊና ፍቃዱ ከእናንተ ጋር በጋራ ቆይታ እናደርጋለን። መልካም ጊዜ እንዲሆንላችሁ እንመኛለን። አራም አንቺስ? ያው እናትነት ስሜቱ ነው የተለየ ነው አይደል? በተለይ ደግሞ እናት ስትሆን ነው የእናትን ቀኑንም እንደዚሁ ስታስብ እናት ስትሆን የተለየ ስሜት አለው። እኔ ከምናገር ሁሉ ከምትናገር እኔ ስናገረው ስለ እናት ያለውን ነገር የተለየ ስሜት ይሰጣል። በተግባር ማለት እየኖረችበት ስለሆነ ይመስልሽና ሆድ አታስብሽን እኔ ህሊና ነው እና ከእናንተ በላይ በተለየ ስሜት ነው እናቶችን እንኳን አደረሳችሁ የምለው ማለት ነው። በድጋሚ እኔ እና አንቺ ብቻ እንኳን አደረሰሽ። እንግዲህ ተመልካቾቻችን ዛሬ መዝናኛ ፕሮግራማችን የተለያዩ ፕሮግራሞችን ወደ እናንተ እያደረሰ ዝግጅቱን ይቀጥላል ማለት ነው። ያላችሁት የትውልድ ድምጽ በሆነው በአዲስ ሚዲያ ኔትወርክ ነው። 5 ኪሎ አካባቢ ከሚገኘው የቀጥታ ስርጭት ስቱዲዮአችን ወደ እናንተ መተናል ማለት ነው። እንግዲህ ዛሬ ፍክት ያለ ቀን ነው የሚሆነው። ዛሬ አለመሳቅ አይቻልም። ስታስብ በራሱ ኤነርጂ ያለው ፈገግ ትላለህ። አንዳንዴ ደግሞ ውለታቸው መስዋዕትነታቸው ትዝ ሲል ምናልባት በእንባ አይን ሊሞላ ይችላል። ግን ደግሞ ያም የደስታ ነው። እስኪ መጠጫቸውን ያዙ፣ ግድ የላችሁም ለእናቶች። ብድግ ብድግ። ቼርስ ቼርስ። ይሄ ለሁለታቸው። እሺ እንግዲህ ያው እናትነትን ለማውራት መታደል በራሱ እጅግ በጣም ማራኪ ነው። ያው ራህመት ስትለው ካይሽ የሆነ ፊሊንግ አለው አይደል? ስሜቱ ላይ እኔና አንቺ እየሳቀናል። ለምንድን ነው እናት ለመሆን ቀጣይ ዓመት እናቱኝ ለማክበር ደስ ይላል። ያው አንቺንም እዚሁ እንኳን አደረሰሽ የምንልበት ጊዜ ሩቅ አይሆንም። እንግዲህ በጣም ደስ ይላል። ራህመት አሁን ስታወራው በራሱ ስሜቱ ደስ የሚል ነገር አለው አይደል? እናትነትን ሆነ ስታየውና ኖርማሊ የኔና አንቺን እንደምሳሌ ጠቅሳ ሞራላችን ካትነካው እና ደስ ይላል እና ደስ ብሎናል። እንኳን ለእናቶች ቀን አደረሰሽ ብለናል። እንግዲህ ያው በመላው ዓለም የእናቶች ቀን ሲከበር ዝም ብሎ አይደለም። እናቶች በፊልም ተተርኮላቸዋል፣ በመጽሐፍ ተጽፎላቸዋል፣ በሙዚቃ ስለ እናቶች ብዙ ነገር ተወርቷል። ያለ ምክንያት አይደለም። እናትነት እጅግ በጣም ከፍ ያለ በቃ እናትነትን በአንድ ቃል ገለጸው በባል መስዋዕትነት ነው ማለት ነው በግሌና እናንተም እንደዚህ በአንድ ቃል ገለጹት ብትባሉ የራሳችሁ የሆነ ያገላለጽ ስልት አላችሁና እኔ መስዋዕትነት ነው ማለት እናትነት መስዋዕትነት ነው። ሁሌም 9 ወር በሆዷ አርግዛ አምጣ ለወለደችው ልጇ መስዋዕት የምትከፍል እናት ናትና ዛሬ ስለሷ ልናወጋ በእናቶች ቀን ስለሷ ልንጨዋወት እሷን ልንዘክርና እድሜሽ ከፍ ይበል ብለን በስክሪናችን ጤናዋን ልንመኝ ተዘጋጅተናል። እስኪ ለእናቶች የእናቶችን ቀን ያከበርክ ደግሞ እናት በህይወት ኖራ ፍቅርን ስትገልጽ አክብሮትን ስትገልጽ ያለው ስሜት ቀላል አይደለም ለሁላችንም። ሁልጊዜም እንዲሁ አይ እናቴ እኮ ብለን ወሬ ስንጀምር በራሱ ስሜታችን ሁላችንም በጣም የተለየ ነውና እንኳን የሰው ልጅ ቀርቶ የእንስሳት እናቶች በራሱ ያላቸው ለልጆቻቸው ፍቅርና እንክብካቤ በጣም የተለየ ነውና እኔ የኔን እናት ለመግለጽ ሰጠንሽ እድሉ። እባክሽ ምን መሰላችሁ አሁን ስለ እናትነት ለማውራት ያው እናቴ ሁሉ ነገር ነሽ ብለን በቃላት ድርደራ ብቻ የምንጨርሰው ወይም ምን ገልጸው አይደለም። ሊገለጽም አይችልም። ውለታንም መክፈልም ምንም ማድረግ አንችልም። በቃ አይቻልም። ግን ደግሞ ያው በእለቱ ግን ፍቅራችንን ክብራችንን እንወድሻለን እናከብርሻለን ማለት ግን እንፈልጋለን። እኔም የኔ እናት ደግሞ እንደማንኛውም እንደ ኢትዮጵያዊ እናት ለኔ የተለየ ቦታ አላት። ሰውነት ራሱ ይንቀጠቀጣል አሁን በዚህ ሰዓት ራሱ ምክንያቱም ያው ካለን ስሜት ነውና የኔ እናት ምን መሰላችሁ
አሁን ስለ እናቴ ነው ማውራው ወይ ስለማን ነው ብዬ ሁላ የትውልድ ጋፕ አለን ወይ በእድሜም በሐሳብም በጣም ቅርብ ከመሆናችን የተነሳ አብረን ስንጫወት ስንስቅ እንደ ጓደኛ ደግሞ ስንመካከር ወይም ደግሞ የኔ ልቤን ስነግራት ደግሞ እንደ እናት ምትመክረኝ ምታሻግረኝ በጣም ቆንጆዬ እናት ነው ያለችኝና ውጭዋ ብቻ ሳይሆን በጣም ጥንካሬዋ በጣም ብዙ ነገሯ ለኔ የተለየ ነው። በቃ ለልጆቿ የከፈለችው መስዋዕትነት ወጣትነቷን ልጅነቷን ሳታውቀው በእናትነት ያለፈች እናት ነው ያለችኝና በጣም ነው የምወዳት። አሁን ላለንበት በቀጥታ በተዘዋዋሪም እናቶቻችን ብዙ ነገሮቻችን ናቸውና ውጭ ላይ የምንሰማቸውን ውሏችንን አንዳንድ ነገሮቻችንን የኔ እናት በልዩነት ውሎን የመጠየቅ ልምድ አላትና ከትምህርቴ ስመለስ ከስራ ቦታ ስመለስ ከየትኛውም ቦታ ስመለስ ውሎን የመጠየቅ ልምድ አላትና የኔ ቃል ምናልባት ፀሐይ ስትገባ ወይም ልተኛ ስል ምናምን አይደለም ቤት ገብቼ እናቴ ውሎሽ እንዴት ነበር ብላ ስትጠይቀኝ ነው ውሎን ማሰብ የምጀምረው የዛሬውን ውሎ ከዛ ደግሞ የነገዬን እቅድ የነገዬን ሐሳብ የነገዬን ኑሮ እንዳስብ የምታደርገኝ እሷ ናት። በዚህ ውስጥ ስትናገር እናቶቻችን በነገራችን ላይ የድምጻችን ቅላጼ ይሰሙታል ፊታችን አይተው ይረዱታል ከዛ ደግሞ ሰምተውን ከመስማት ባሻገር ለመረዳት የሚሞክሩ ናቸውና የኔም እናት እንደዛው ናት በጣም ለመረዳት የምትሞክር በጣም የምታዳምጥ አንዳንድ እናቶች ከነሱ ነው የሚመጣው የኔ እናት በጣም የሚገርመኝ ነገር የማዳመጥ ክህሎቷ በጣም የተለየ ነውና ብዙ እንዳወራ ዛሬ ምን ሆነሻል ዛሬ የሆነ ነገር ሆነሻል መሰለኝ በቃ ከፊቴ ከበር ስከፍት ስገባ ጀምራ የምትረዳናትና ማዳመጧ ይገርመኛል በቃ ጆሮዋ ቤቴ ነው መጠለያው ብቻ አይደለም ልቧ በጣም በቅንነት የምትሰማኝ የምትመክረኝ የራስ መተማመን ከውጭ ማንም አይችልም ቢልህ የኔ እናት ምንም እንዳልሰማ የኔ ጀግና የኔ አንበሳ የምትለኝ ሐሳቤ የምታዳምጥ ቤት ውስጥ ሪሞቱን አንስቼ ኮንሰርት ላደርገው እችላለሁ እኔ ልጅም ያለው ጀምሮ ሚዲያውን እንዲያለው ስራ ስለምወደው ነው ሁሌ ያለ መሰልቸት ትሰማኛለች ታዳምጠኛለች ነፃነቴን ትጠብቃለች ውሎይ ስትጠይቅ ይሄ ለመጠበቅ ወይም ደግሞ እንትን ለማለት ሳይሆን ያው በቃ ምንድነው ዙሪያዬ ለማወቅ እንጂ ከመጠራጠር ወይም ከሌላ አንግል አይደለምና በጣም ለየት ያደርጋታል ላይብረሪ ብታመሽ ድራማ ልሰራ ነው ዛሬ ነገ ጧት ማቀርበዋል ስላት ቤት ውስጥ አትቀመጭ ዓለምን ወቂያት በቃ ወቂያት ተጠቀሚባት ከዛ ውጭ ያለውን ነገር በቃ ምንም አይነት ችግሮች እንዳይደርሱ ብቻ በብዙ ምትንከባከበኝ ምትጠብቀኝ እናት ነው ያለችኝና ዛሬ ደግሞ የእናቶች ቀን ነው በህይወት ኖረሽ እንዲ በሚዲያ ደግሞ በቀጥታ እወድሻለሁ አከብርሻለሁ በጣም ወደፊት የልጆችሽን ስኬት የምታይበት ሁሌ የምትስቂበት ከፊትሽ እናታችን ድምቀታችን ናት ለቤታችንና የምትስቂበት እንዲሆን እመኛለሁ እወድሻለሁ። ዋው ስማቸውን ግን አልነገርሽም ሸበላ ነው በደንብ እንጂ እስኪ ነገር እህትነሽ ዓለም ትባላለች በጣም የምትወደው አባት አላት እሷን ለኛ ጥሩ እናት እንድትሆን በራሱ ያደረገው ዓለም ታደለ ይባላል ቤተሰቦቿንም በጣም አከብራለሁ እናቴ ነው አባቴ ነው ቤተሰቦቼ አይዞሽን በጣም ነው የእውነት ጓደኛዬ ነሽ እህቴ ነሽ እና ሳወራት በራሱ እኔ ጓደኛሽ ነው እንጂ እናቴ መሆኑን አሁን ዛሬ እናቶች ቀን ስለሆነ ነው እንጂ እኔ ጓደኛሽ አኮራሻለሁ ነው የምላት ሁሌም እና በብዙ መንገድ ከኔ ጋር ነሽ ሁሌም እና በጣም ነው የምወድሽ የምር እወድሻለሁ ልዩ ነሽ እንጂ በጣም ጀግና ነሽ እድሜ ከጤና ጋር አሜን እንዲሰጥሽ እመኛለሁ ቀሪ ዘመንሽ የደስታ እንዲሆን እመኝልሻለሁ እወድሻለሁ አሜን ዋው ሚገርም ነው አይዟችሁ ግን ስሜቷ ከባድ ነው ታውቃለህ እናት ሳትሆን ይሄን ስሜት ይዛ ስለ እናት መናገሯ ትልቅ ነገር ነው ማለት ስለ እናትነትን ስትገልጸው አንተ እናት ሆነ ደግሞ ስትገልጸው አንተው የምታሳልፍበት ሂደት አለ እኔ የማሳልፍበት እናት ሆኛለሁ ሂደት እሷ እንዴት ነበረች የሚለው ነገር ታይበታለህና የበለጠ ከዛ በላይ ማለት ያልተረዳሃትን ነገር እናት ስትሆን ደግሞ የምትረዳበት ጊዜ ይመጣል ብዙም ብለዋለች የሁሉም እናቶች ሁሉ ያለችው የሁሉም እናቶች በዛ መንገድ ነው የሚያልፉት ለልጆቻቸው ጀግና እንዲሆኑ ከባድ ነው የእናትነትን በቃላት ለመግለጽ ይከብዳል እናትን ለመግለጽ ይከብዳል የዓለም ቋንቋ አንድ ነው ለእናት እውነት ነው የሰው ልጅ አይደለም ፍጡራን በሙሉ
ስለ እናት የማይናገሩት እንስሳት አሁን ስሜት ነው ያላቸው እንጂ አቅል የላቸውም ይባላል። የሰው ልጅ ስሜትም አቅልም አለው። ግን ስለ እናት በተመሳሳይ አቅል የሌላቸው እንስሳት ያላቸው ስሜት ተመሳሳይ ነው እና የህሉ ስሜት ትንሽ አይዞሽን አይዟችሁ አበረታታችን ይኛም ከተማ አዎ እኔ አሁን ምን ልናገር ነው እንዴት ነው የምገልጸው ብዬ ነው እንዴት ብዬ እንደምናገር አላውቅም ብቻና እኔ ደግሞ እናትነት እንደው ይቅርታ እንጂ በወንድ ልጅ ሲገለጽ መስማት ራሱ በጣም ደስ የሚለኝ አላውቅም እንዴት እንደሆነ ወንድ ልጆች ስለ እናታቸው ሲያወሩ በራሱ ደስ የሚል ነገር አለው። እንግዲህ ያው መጀመሪያ ህሊና ስለ እናቷ ስለተናገረች ለህሊና እናት ለእህት ነሻለም እንዲሁም ደግሞ ለመላው ቤተሰቦቹ እንኳን ለእናቶች ቀን አደረሳችሁ እንላለን። በጣም ደስ በሚል አገላለጽ ነው ህሊና እናቷን የገለጸችውና የኔም እናት ሙሉ ስሟ እልፋላፍ ታፈሰ ትባላለች። በዚህ አጋጣሚ ከአባቴ ጋር የመጠሪያ ስማቸው አንድ አይነት ነው። የአባታቸው ስም አባቴ ከተማ ታፈሰ ይባላል፣ እናቴ እልፋላፍ ታፈሰ ትባላለችና ቀደም ህሊና ስትናገረው በድምጼ እኔ ያለውበትን ስሜት እናቴ ትረዳለች እያለች ነበርና ህሊና የኔም እናት እንደዚሁ ድምጼን ሰምታ ምን ሆነሃል ኢቭን ሞደውን ነገር ቡና በጣም እንደምወድ ታውቃለች። ኢቭን ሞደውን ነገር ማድረግ አለማድረጌን ከድምጼ ቶኑላ ትረዳለች። በእርግጠኝነት ቡና አልጠጣህም ሁላ ትለኛለች። ዛሬ ጠጥተሃል ዛሬ ጠጥቻለሁ እያየች ይሆናልና እርግጠኛ ነኝ እያየችም ነውና እናትነትን አሁን እሷን ግለጫት ብትይ እኔ በቃ ለልጆቿ መስዋዕት የሆነች እናት ነው መላትና ያው የሁሉንም እናት ቀደም ረህመት ተናግረዋለችና የዓለም ቋንቋ ሁሉ ለእናቶች አንድ ነው። እናትነት በቃ በራሱ ለልጅ መሰጠት ነው፣ ለልጅ መኖር ነው፣ ለልጅ ራስን ሳክሪፋይ ማድረግ ነው። ከነበራቸው የወጣትነት ማራኪ ውበት ለልጅ መተናነስ ነው፣ ዝቅ ማለት ነውና የነሱን ሙሉ ውበት በልጃቸው ላይ ኢንቨስት የሚያደርጉ ናቸውና 9 ወር ከመውለድ ጀምሮና የኛ እናትን ለየት የሚያደርጋት የኔ የመጀመሪያ የትምህርት ቤት ስኩል ድራማ የመጀመሪያ ኦዲየንስ እናቴ ናት፣ አባቴ ነው የመጀመሪያ እና መጀመሪያ ላይ በቃ አምሮባት ምር ብላ በጣም ዘናጭ ናት። ሽክ ብላ ፊት ለፊት መታ ቁጭ ትላለችና እሷን ሳይ የምተውነው ተውኔት ሁላ ኢንስፓየር ያደርገኛል። ከልጅነቴ ጀምሮ ነው የምላችሁና ራሴ የምጽፋቸው በትምህርት ቤትን በመምህራኖቻችን ተዘጋጁ ተብለን የሚሰጠን የትኛውም ተውኔትን ከፊቴ ቁጭ ብላ የምትከታተል ግጥም ትጽፍ የምታበረታታኝ እስኪ ቆመህ አንብብልን የምትለኝ አባቴም እንደዛውና ኢቭን ትልቅ ሆነን አሁን እንኳን በተኛንበት መታ ለሊት ተነስታ እግራችንን የምታለብሰን እንዴ ምንድነው አተኝም እንዴው ላንላታለን እና ቀስ ብላ መኝታ ቤታችንን ከፍታ ገብታ እግራችንን የምታለብሰን እና በልተሽ የጠገብሽ ማይመስላት እያንዳንዷን ቀን በጸሎት ስላንቺ በቃ ፈጣሪን የምትለምን በመንገድሽ በስኬትሽ በመውጣት በመግባትሽ እያንዳንዱን ቀን በሙሉና ፕላስ ደግሞ ጧትም ማታም ቀንም እየደወለች እኛ ማናደርገውን ነገር ድምጽሽን መስማት ጤንነትሽን መጠየቅ ማድረግ የሌለብሽን ዝናብ ሲዘንብ ወፍራም ነገር ልበስ ሙቀስ ሲሆን ደግሞ በስራህ እንዳትጨናነቅ እንደዚህ ሆነ ውጣ ምግብ በላ ሆይ እያንዳንዷን ነገርና በጣም ለልጆቿ መስዋዕት የሆነች እና ወንድሞችም አሉኝና ለልጆቿ መስዋዕት የሆነች እጅግ በጣም ደስ የምትልና አስተዋይ የምትረዳና እንደ ልጆቿ ጓደኞቼንም ሁላ የኔንም ጓደኞች እንደ ልጆቿ ማየት የምትችል እኔ ደግሞ ላለውበት ሞያ ከኤሌመንተሪ ጀምሮ ደስ ያለው እኔ ስራ ምትል ልጅ ያለው ራሱ ለተለያየ መድረክ ከቤት ይዘውኝ ሲሄዱ ጩጬ ያለው አስተዋውሳለሁ። ብዙ ሩቅ ሀገር ይዘውኝ ይሄዱ ነበርና ይሄድ እግዚአብሔር አለ በላ ጸልያ የምትሸኘኝ እና ምን ልላችሁ ነው በቃ እናቴ በቃ ልዩ ናት። እናንተም ገልጻችሁታልና እማይ ነው ምላት እማይ እጅግ በጣም ወድሻለሁ፣ አከብርሻለሁ ወደፊትም በብዙ ነገሮች እንደማኮራሽ እንደማስደስትሽ አምናለሁና ሁሌም ለልጆችሽ የምትመኙ ስኬት ለልጆችሽ የምትፈልጊው ደስታ ሁሉ ላንቺም ይሁን። እግዚአብሔር አምላክ ደግሞ ረጅም እድሜ ከጤና ጋር ሳቅሽ ሳይጎድል በሰላምና በጤና ይጠብቅሽ። እንኳን ለእናቶች ቀን በሰላም አደረሰሽ ወይዘሮ እልፋላፍ ታፈሰ። ለእልፋላፍ ታፈሰ በያለበት መልካም ደስ ይላል። ራም ብዙ ባልናገር እመርጣለሁ። በነገራችሁ ላይ ያው እድሜዋን ለልጆች የሰጠች ናት የኔ እናትና
ሁለት ነን እኔና ታናሽ ወንድሜ ሁለት ነው የወለደችው ብዙ ጊዜዋን ያው በቅርባችን አይደለም የነበረችው እኛ ረጅም ጊዜ ያደግነው አያታችን ጋር ነው ቢሆንም ግን ሩቅ ሆና በቅርብ ያለች ናት አሁንም እኛ ደርሰናል ቁም ነገር በቅተናል እያልን የምትኖረው ለኛ ነው ገብቷል እና ለስለሷ ብዙ አልገልጽም ግን እንኳን አደረሰሽ ረጅም እድሜ ይስጥሽና ደግሞኛ እንደናታችን ደግሞ የምናኖር ያድርገን ስማችን ሰሚራ አደም ትባላለች በተለይ ደግሞ እሷ ለወለደች እናትም እንኳን አደረሰሽ ማለት ፈልጋለሁ ለእናቷ ለሐዋ ቦጌ እንኳን አደረሰሽ እንወድሻለን አንቺም ቢሆን ረጅም እድሜ ኖረሽ የምናይሽ ያድርገን እንኳን አደረሳችሁ ሁላችሁንም ለሰሚራ መልካም በዓል ያላችሁበት እንዲሆን እንመኛለን በጣም ደስ ይላል እንደው ይሄ ስሜት ድባቡ ደስ ይላል እናንተ እንደው ስለ እናቶቻችን ቀን ሙሉ ብናወራ ተመልካቾቻችን ደግሞ የሚጠብቋቸው ብዙ ፕሮግራሞች አሉ እንጂ በጣም ደስ ይላል ስለ እናቶቻችን ብዙ እናወራቸዋለን እንጨዋወታለን እናንተም እንግዲህ ባጭር ጽሁፍ መልእክት እንዲሁም ደግሞ በስቱዲዮ ስልኮቻችን እየደወላችሁ ስለ እናቶቻችሁ ማን ብላችሁ ነው የምትጠሯቸው እናቶቻችሁ ማን ነው የምትሏቸው ይለው እናወራለን እና ህሊና ምንድነው የሚያደርገው ያው ብዙ ነገር አለ ስለ እናትነት ስናስብ ሁላችንም ብዙ የምንላቸው የምንወራቸው ነገሮች አሉ ዛሬ ግን ራህመትን የናቶችን ቀን ስናከብር እሷ ስለ እናቷ ነግራናለች ነገር ግን ደግሞ ልጆቿ እስኪ ስለሷ ይገሩን እንኳን ደህና መጣችሁ ማሚ ሰላም ነይ አሁን የመጡት የአህመት ልጆች ናቸው ስምሽን ንገሪን ማን ነው ስምሽ አፍናን ራም ማናት እሷ ማናት እስኪ የልጅ ምን እስኪ ልስጥሽ እኔ ጣፋጭ ማነች እሷ ማሚ ናት ትወጃታለሽ እስኪ ንገሪያት ፍቅርሽ ንገሪያት እወድሻለሁ ቢያት ማሚን እወድሻለሁ ቢያት በጣም እንደምትወዳት ንገሪያት እሺ ደህና ነሽ አይደል ደህና ነሽ ማሚ ስታያት ምን ተሰማሽ ስታምር ነው ቆንጆዬ ልጅ ነው የወለድሽ አይዞሽ እኛ ፍቅራቸውን እንዲገልጹ እንደሚወድሽ እንዲነግሩሽ በእናትሽ ቀን ደግሞ መተው እናታችንን እንወድሻለን እንዲሉሽ ነው አንቺ ሳታቂ በድብቅ ይዘናቸው የመጣ ነው አይዞሽ እስኪ ንገሪን አሁን እስኪ ጥቂት እስኪ ስለ እናትነት ደግሞ አውሪን ቀደም ስለ እናትሽ የሚያወራሽ ነው እንደው ባንቺ ደግሞ እንደው እናትነት እንዴት ይገለጻል እነዚህን ሁለት የሚያማምሩ ማራኪ ፍሬዎችን ደግሞ ፈጣሪ ሰጥቶሻልና እስኪ ጥቂት አውሪን ጥቂት ከምባሽም ጋር እየታገልሽ ቢሆን አንፋታሽም ጀግኝ እሺ ከባድ ነው ልጆች ህይወትን የሚያስቀጥሉ ናቸው ማለት ዛሬ ለመኖርህ ነገም ደግሞ እንደምትኖር ተስፋ የሚኖርህ በልጆች ነው እውነት ለመናገር የኔ ልጆችም እንደዛ ናቸው አፍናንንም የመጀመሪያ ልጅ ወልዳት ከዛ ቀጥሎ ፋቲያ ሁለተኛ ልጅ ናት መኖሬም የትዳሬ መቀጠልም እነሱ ናቸው ልጆቼ ናቸው ህይወቴም ማለት ነውና እናቴም ደግሞ የምትደሰትባቸው ናቸው እውነት ለመናገር በጣም አልጠበቅኩምና ደስ ሲተሳክልና ለሊና ስራ ነው አፍናንና ታናሽትሽ ማን ነው ስሟ ታናሽትሽ ማን ነው ማማ ነው ስሟ ፋቲሃ ዩሱፍ ትባላለች ፋቲሃ አፍናን ዩሱፍ ፋቲሃ የሆነ የህይወት የምዕራፍ መክፈቻ ናትና ፋቲሃ ማለት ትርጉሙ መጀመሪያ መግቢያ ማለት ነው
ደስ ይላል። የአፍናንስ አፍናን ደግሞ ጀነት ውስጥ የሚገኝ ዛፍ ነው። ፍሬው የሰፋ ቅርንጫፉ የበዛ ማለት ነው። እንዴት ደስ ይላል። በጣም ደስ እንኳን ይላል። አደረሰሽ ራህመት። ደስ ብሎናል። ይሄው ከልጆችሽ ለልጆችሽ የተሰጠሽ ፍቅርሽን አበባ። ደግሞ በደንብ እስኪ ደግሞ ግለጭላቸው። ፍቅርሽን ግለጭላቸው። አይደል አፍናን ማሚ ምንድን ነው የምትላችሁ? ብዙ ጊዜ ምንድን ነው የምትላችሁ? ምንድን ነው የምትልሽ? ማን ብላ ነው የምትጠራሽ? በጣም ደስ ይላል። ደስ ይላል። በጣም ደስ ብሎናል። አንቺ በዚህ ልክ ደግሞ ልጆችሽን ስያሜያቸው ራሱ በጣም ደስ ይላል። መግቢያና ፍሬው የሰፋ የሚል ትርጉም አላቸውና በጣም ደስ ብሎናል። እስኪ ስለ ልጆችሽ ግን አንዳንድ ለየት የሚያደርጋቸውን ጸባይ ቤት ውስጥ የሚያሳዩት ሊሆን ይችላል። የታዘብሽው? አፍናን እንደምታያት ናት። ተታያለሽ? አሁን ቀረበች አይደል? ቤት የሆነ ሰው መጥቶ ምናምን ሲጫወት ቆይቶ በጣም ትፈነድቃለች። ሲሄድ ደግሞ በጣም ታዝናለች እና ይሄ ባህሪዋ ያሳዝነኛል። በጣም ታሳዝነኛለች። ፋቱ ደግሞ ምቾቷን የምትጠብቅ ልጅ ነው። መቻታ ያራተብታ ምቾቷን ደስ ይላል። አሁን ራሱ ተቀምጠችበት ቦታ እንዲህ ማለት አትበል። ምቾቷን ደስ ይላል። እናት ስትሆኚ ብዙ የማይነገሩ ቃላትን ታነቢያለሽ እና ሌላው ሰው የማይረዳውን ትረዳለህ። እና አፍናን ለኔ የምታሳዝነኝ ልጅ ናት። ማለት በጣም ሰው ከመውደዶ የተነሳ አሁን አግኝታሽ አሁን ስትለይሽ በጣም ታዝናለች። በጣም ደስ ይላል። እንግዲህ ያው አፊ ወደ እናትሽ ማሚን እስኪ ነይና ደግሞ ሳሚያት፣ በደንብ ማሚን ሳሚያት፣ እንኳን አደረሰሽ በያት። ሳሚያት እወድሻለሁ። እሺ